በመጀመሪያ ደረጃ የኢትዮጵያ መንግስት ይሄንን ሐሳብ አጀንዳ ወደ አደባባይ አመጥቶታል። ለተግባራዊነቱን መንቀሳቀሳለሁ ብሏል። ለህዝብም ገልጿል። እኔ እውነት ለመናገር ቪዥነሪ መሪ ቪዥነሪ የሆነ መንግስት ነው። በዚህ በኩል ቪዥነሪ ነው፣ ምንም ጥያቄ የለው። ማንም ሀገሬን ወዳለሁ፣ ኢትዮጵያን ወዳለሁ፣ የኢትዮጵያን ገናናነት የኢትዮጵያን ታላቅነት መኛለሁ የሚል የትኛውም የፖለቲካ ኃይል የትኛውም ዜጋ ይህንን የባህር በር ጥያቄ መቀበል መቻል ነው ያለበት። እንደሚታወቀው ኢትዮጵያ ለዘመናት በጠላቶቻቸው የተለያየ አሻጥር ሲደረግባት ነው የነበረ። ስለዚህ አሁን ደግሞ የህዳሴውን ግድብ በስኬት ተጠናቋል። ከዚህ ጋር ተያይዞ ኢትዮጵያ ቀና ብላለች፣ አንገቷን ቀና አድርጋለች። ጀስት የቁልቁለት ሳይሆን የከፍታ መንገድ ጀመራለች የሚል እምነት አለን እኛ እና ይህንን የከፍታ መንገድ ለማደናቀፍ የሚደረግ ጥረት እዚህም እዛም እየተካሄደ ይገኛል። ግን በእርግጠኝነት መናገር የምንችለው ጠላቶቻችን አባይን ከምንጩ ቀይ ባህርን ካናቱ እንቆጣጠራለን፣ ይህንን ለማድረግ ደግሞ ችግር የምትሆንብን ኢትዮጵያ ናት ይላሉ። በግልጽ ይታወቃል። ስለዚህ እሷ ስለሆነች የእሷን ውስጣዊ አንድነት መፈታተን አለብን የሚል ቅድም አብራችኋለሁ ሲያደርጉት የቆየ ነገር ነው። ነገር ግን ይህንን ተሻግረን ይህንን ማሳካት ከቻልና ጀስት ምን ማለት ይቻላል? ከዚህ የበለጠ በጣም ትልቅ፣ ከዚህ የበለጠ ቪዥን፣ ከዚህ የበለጠ ድል አይኖርም። አሁን በጀመርንበት መንገድ ከሄድን ፖይንት ኦፍ ኖ ሪተርን ነው። ወደ ኋላ የሚመልሰን ነገር የለም። የኢትዮጵያ የከፍታ ዘመን፣ የማንሰራራት ዘመን፣ ቀና የምንልበት ዘመን ነው የሚሆነው። ስለዚህ የባህር በራችን የወደቡን ጥያቄ የቅንጦት ወይም የማይገባን ሳይሆን የኛ ነው፣ የኛ ነበር፣ የኛ መሆን ነው ያለበት። ይሄ እንደ ፓርቲም